እሺ ተውት፣ ሌላውን ነገር ተውት። ቆይ ተውት። ለምንድን ነው በሴቶች የገባችሁት? ምን ሆናችሁ? ወንዶች የተዱ ዛሬ ወንዶች ቀደው እንዴ ነገር አይዞኝ። ውይ እኔን እናት ይሄ 3 ጎል ለመደ እኮ ግን አለቀና ይልዋላ ይዞ አለቀ እንዳይልሽ ኋላ አይዞሽ የኔ እናት አንኩራው ለቀቋት ዛሬም ደጋ አረ ሰዎች አርሰናል ምን ይሆነው ተሸንፏል። ዛሬም ሁለተኛ ተከታታይ ፕሪዝን ጌም ላይ ተሸነፈው። ሁለት ተሸንፏል በዶርትመንድ። ከዚህ በፊት ደግሞ በቤቲስ ተሸንፎ ነበር። ቀጣይ ጨዋታው ከኮሞ ጋር ዌንስዴይ ይጫወቱና ልክ የዛሬ ሳምንት ኮሚኒቲ ሺልድ ከሲቲ ጋር ይጫወታል። ብቻ አርሰናል አንዱና ዋንኛው ችግሩ የሆነው ኬፓ ነው። ብቻ ግን ይሄ ነገር መቆም አለበት። ስፔሻሊ ከኮሞ ጨዋታ በላይ ይሄንኛውን ጨዋታ አርሰናል በዋንጫ ቢጀምር it would be better for the season። ገነርስ እንዴ መድፎ የታለ? በሁለት ጨዋታ 6 ጎል ላይ ተጣጣሹ። በተከታታይ ሽንፈት 2 ጊዜ ተለጠፈች። አርስዬ ትናንሹን ካፕ መብላት አቃታት። የሆነ ኤምሬትስ ካፕ ምናምን ነበር በሜዳዋ ዶርትመንድ ቀብረራ አድርጓታል ማለት ነው። በነገራችን ላይ ይዘው የገቡት ሰልፊ ነው እንዴ። አረ ቢጋቢ ተው ዲፌንስ አስከብር እንጂ እንዴ ጭራቁ አጥቂ እንዴ ማርቲን ይሄ ልጅ እንደውም ይሻላል እና በርትሰዋቸው ብቻ ያስቃል። የፕሪሚየር ሊግ አስጊዎች ያለ ጫና አይደል እንደምትበሉት? አረ በርታ በሉ እንጂ ገና በፕሪሲዝን ደከም አትበሉ። ለማንኛውም ግን 3 ቀን በተከታታይ እግዚአብሔር 3 ቀን በተከታታይ የሚገራርም ትኬት ዋኔክስ ላይ ያሳክተናል። ይቺን ናውን ፕሬዲክሽንስ የምትለውን የቴሌግራም ቻናል መቀላቀል አትርሱ። ፕሮሞ ኮድ ደግሞ NAHOX በዚህ ተመዝገቡ። ዋኔክስ ላይ የመጀመሪያ ዲፖዚት ታደርጉ ቦነሳችሁ መቀበል ነው። እዴ የፕሪሲዝኗ ቤቲ ኢዝባገ ስትሰጪ ደግሞ አከለኪም አንቺ እዛም 3 እዚህም 3 ነው የሰጠሽው። ደግሞ አከለኪም አትጾሚም ራሱ አንዳንዴ እኮ ጾም እኮ አለ እኮ አንዳንዴ እኮ እንዴ የፕሪሲዝኗ ቻምፕ ምን እሺ የአምናው ቻምፕ እንደዛ አይደረግም እኮ እንደዚህ አሰጣጥ። ጭራሽ ደግሞ ኤምሬትስ ካፕ ራስሽ አዘጋጅተሽ ራስሽ የምትበይውን። እሺ ሰበቡ ምን ይሆን? ይሄ በከረጃ የባጅ ተደጋሚ ቋጠሮ ሊባል ነው። በእናትህ የዛሬውን ሰበብ እስቲ መስማት ፈልጋለሁ። እስቲ አንድ ፕሪሚየር ሊግ በላው ብለህ ያሳደገህን ጠኔን ያራገፈልን ኤምሬትስ ካፕ ትሸመጥጣለህ እንዴ? ወያላ ስታገኛውን መለወጥህ ነው እንደዚህ ያዋጣል። እንደዚህ ነው። አሁን ቀጣይ ዓመት ወንድም ጥላን ትቀይሯለህ። እሱ ሻምፒዮን ጊዜ ሜዳው አንተ ታዋርደኛለህ እንዴ? ካልቸር ካልፋት ተቀመጥም እንዴ? የምናባ መወዳጀት ነው። እኛ ፔስጂ ማንን እየለጠለጥን አንተ ታናፍሪ ባደ ወያላ እውነት ዲስአፖይንት አድርገኛል። ዲስአፖይንት ደገምሽው ወያሊት። አይ ይኸውልሽ እዚህ አውሮፓ ስዞሪ በሽታ ይዘሽብኝ እንዳመጪ በሽታ ፕሪሚየር ሊጉ ላይ ይዘሽብኝ እንዳመጪ። ይኸው ተለጠፈች ደግሞ አናዘር ኢምፖርታንት ፕሪሲዝን ወርክአውት ኤክሳቸው ላይ እኮ ነው። ግን ማለት ነው እኛም ቋጠሯችንን እያላቀቅን ነው። በዶርትመንድ አርሰናል 3-2 ቀምሷል። ደግሞ ቆንጆ ጎል ነው እየገባባችሁ ያለው። እንዴት ነው ፎቃ ቀውያላ ቪኒን ፈልገለን። ቤተን አጽድተህ ጠብቅ መጀመሪያ አትንፏቀቅ። ባርኮላ 3-2 ተሸንፈናል። ማን 3-2 መሸነፋችን ብቻ አይደለም የሚያናድድ ነገር፣ በጣም ቅጥል የሚያደርገው እንደሆነ ታውቃላችሁ። ኮርና ተከታታይ 3 ጨዋታ ላይ ይገባብናል። አርሰናል ማን ምንድነው ያየው ያለው 3 ጨዋታ ላይ ኮርና። ዛሬ ካየናቸው ነገሮች ግን በጣም የሚያስደስተው ነገር አንደኛው ምንድነው ዞሊስ የሚገርም ሳይኒንግ መሆኑን ያየው። ማን ምንድነው የሚያደርገው ይሶጂ አንድ አሲስት አንድ ፔናልቲ ያስገኘልን። ማን በጣም ትችላለህ። ገብቶሃል? ፕሪሚየር ሊግ ላይ ነገር መድገም አለበት። በጣም ነው የምትችለው። ማን ኗኔሪን አምና ለምንድነው ያዋስ ነው ቆጨኝ። ማን ሰከንድ አፍ ላይ ምን አይነት ጨዋታ ነበር ስትጮት የነበረው አንተ? በጣም ያምራል። ገብቶሃል አይደል? ማለት ማክስ ዳውመን ትንሽ ማቹሪቲ እና ትንሽ ሰውነት ትንሽ አንተ ጂም አገባም እንደ ጂም ግባና ጠብጥብ ሆነ እናቴ ትንሽ ሰውነት ካደገ ማዶኬ በስትክክል ቤንች ታርጓል። ምክንያቱም ክሬቲቭ ነህ፣ ጭንቅላትን መጠቀም ትችላለህ። ገብቶሃል አይደል? በጣም ያበደ ነገር ነበር እያየሁ የነበረው። ምንድነው 3-2 ለምንድነው የተሸነፍነው? 3 ጎል ለምንድነው ኮንሲድ የምናደርገው? ማን እኔ ቀጥል እያልኩኝ ነው። አሁን ምንድነው እየተፈጠረ ያለው? እኔ የምለው ቆይ አርሰናሎች ምን አድርገው ነው በኬፓ የቀጣናቸው? በቃ እኔ የቼልሲ ግፍ አርሰናል ላይ እኔ አላቅም። በቃ ደግሞ ይችላል ብለው ነበር በ4 ሚሊዮን አገኘ ነው። አሁን ላይ አርሰናልን ሳየው ማለት ነው በቃ ይሄ መደሰት መዝናናቱ ቀርቶ እያሳዘኑ ይመጡ። በተለይ ኬፓ ባለፈው የገባበት ጎል አይታችሁታል። ሁለቱም ጎል ዛሬም ጸዴ ጎል
ሶስት ቅማ ወጣሽ ፈርስት ሃፍ ላይ በቃ ሂዱጣ ተባለ። በቃ ሂዱጣ። እኔ ራያ የሆነ ነገር ከሆነ አርሰናል ፈጣሪ ይርዳችሁ። በቃ ይሄ ፕሪሲዝን ነው ምናምን አውቃለሁ። በቃ ፕሪሲዝን መዘጋጃ ነው ምናምን፣ ግን ደግሞ ከሱ ውጪ እንደማትችሉም ከሱ ውጪ በረኛችሁ እንደማይችልም እያያችሁ ነው። የቼልሲ ግፍ ግን የሆነ ቀን ዋጋ ያስከፍለናል።